አሳመነው ጽጌ በል አሳመነው ጽጌ አንድ ሁኑ እንዳለው አሳመነው ጽጌ አንድ ሁኑ እንዳለው የአማራ ፋኖ ብሔራዊ ኃይሉ እየመጣልን ነው። አማራ ከእንግዲህ የሚወደው ተቋም ተወልዶለታል። አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ምሽቱን ለብልጽግና ሌላ ከባድ መርዶ ተሰማ። የእስክንድር የአማራ ፋኖ ህዝባዊ ድርጅት ከነዘመነ የአማራ ፋኖ ብሔራዊ ኃይል ጋር ሊቀላቀል ጥሪ አቀረበ። ለአማራ ፋኖ ብሔራዊ ኃይል አፋብሃ ታሪካዊ ጥሪ እናስተላልፋለን። እንነጋገር፣ አንድ እንሁን። ግንቦት 2 2017 ዓመተ ምህረት ለአማራ ፋኖ ብሔራዊ ኃይል ታሪካዊ ጥሪ እናስተላልፋለን። እንነጋገር፣ አንድ እንሁን ሲል ጥሪ አቅርበዋል። የአማራ ፋኖ ህዝባዊ ድርጅት በዛሬው መግለጫው በአማራ ፋኖ ህዝባዊ ድርጅት ማዕቀፍ ያልተሰበሰባችሁ አደረጃጀቶች ግንቦት 1 ቀን 2017 ዓ.ም አንድ ድርጅት መመስረታችሁን አብስራችሁናል። ከሁሉ አስቀድመን ለዚህ ስኬት በመብቃታችሁ የተሰማን ደስታ በተገፋው ህዝባችን የከበረ መስዋዕትነት በመክፈል ወገኑን ለመታደግ እየታገለ ባለው የአማራ ፋኖ ህዝባዊ ድርጅት ሰራዊት ስም ልንገልጽላችሁ እንወዳለን። ድርጅታችሁን ለመመስረት ላደረጋችሁት ጥረት እያደነቀን ቀሪ ስራዎቻችሁን ለትግሉ ብሎም ለአማራ ህዝብ በሚጠቅም አግባብ እንደምታጠናቅቁት ተስፋ እናደርጋለን ያለው የዛሬው የአፋድ መግለጫ የህዝባችን ትግል ባጠረ ጊዜና አላግባብ ባልበዛ መስዋዕትነት ከግቡ እንዲደርስ በጠንካራ አደረጃጀትና በጠራ የትግል መስመር ሊመራ እንደሚገባው ሁላችንም እንደምንስማማ እንረዳለን ብለዋል። ከዚህ አመለካከት አንጻር ሲታይ ከድርጅትና የመታገያ ሰነድ ወደ ትግል ሜዳ የተመመው ፋኖ ሰራዊት በአጭር ጊዜ ከብዙ መቶ ሻለቆች ወደ 10 ክፍለ ጦሮች ከዚያም ወደ 8 ዞች ከዚያም ወደ 2 ድርጅቶች መምጣቱ ለህዝባችን ታላቅ ስኬትና ተስፋ ነው። ይህ ዛሬ የምናወሳው ስኬት ሁላችንም የምንመኘውን የህዝባችን የነጻነትና የእውነተኛ ሰላም ፍላጎት ለማሳካት አንድ ወሳኝ እርምጃ እንደሆነ እንረዳለን። ለአንድ ዓመት ጥቂት በቀረው የድርጅታችን ዕድሜው የነበረውን ሂደት ስንገመግም ብዙ ውጣ ውረድ እንደነበረው የምናስታውስ ነው ያለው የአማራ ፋኖ ህዝባዊ ድርጅት ይህም ያስተማረን አንድ ነገር ቢኖር የሁለት ድርጅቶች መመስረት ስኬት የሚሆነው ሁለቱ ድርጅቶች ከተቻለ በተዋሃደ ካልሆነ በተቀናጀ ይህም ካልሆነ ቢያንስ በተናበበ አካሄድ ትግሉን ሲመሩት ብቻ መሆኑን ነው። ይህም መሆን ካልቻለ የህዝባችን መከራ ከማሳጠር ይልቅ ወደ ማርዘም፣ ከማቅለል ይልቅ ወደ ማክበድ፣ የዘመናት ጥያቄዎችን ከመመለስ ይልቅ ተጨማሪ ጥያቄዎችን ወደ ማዋለድ እንዲያሽቆለቆል ምክንያት እንዳንሆን ከባድ ኃላፊነት እንደተሸከምን ላፍታም ልንዘነጋው አይገባንም ሲል ገልጿል። ስለሆነም እስካሁን የተጓዝንባቸው መንገዶች የተለያዩ ቢሆንም ለህዝባችን ዘላቂ ጥቅሞችና ክብር ስንል ግንኙነታችንን አንዱ ለአንዱ በሚኖረው እውቅና መከባበር፣ በተቻለ መጠንም መተባበር ላይ የተመሰረተ እንዲሆን ጥሪያችንን እናቀርባለን። ምንም እንኳን በአገላለጻቸው ቢለያዩም በህዝባችን የፍትህ የመብትና የህልውና ጥያቄዎች እንዲሁም መጻኢ ዕድል ላይ ሰፊ ልዩነት እንደሌለን እናምናለን። በመሆኑም በአንድነት መንፈስና ወደፊት በማሰብ በጋራ ልንጠቀምባቸው በምንችላቸው ሰፊ ዕድሎች ላይ እንድናተኩር እናሳስባለን ብለዋል። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በቅርጽ የተለያዩ ነገር ግን በዓላማ የተዋሃዱ የአማራ ህዝብ ተከታታይ ትውልዶች ትግል የወለዳቸው መንታ ድርጅቶች መሆናቸውን ማስመስከር የምንችልበት እድል ከፊታችን ተደቅነዋል። የህዝባችንን ሁለንተናዊ አቅም በማዋሃድ የወገናችንን ጥሪ የምንመልስበት ጊዜን ለማሳጠር የሚያስችል ኃይል እንደምንፈጥር ተስፋ እናደርጋለን። ለዚህም በእኛ ድክመትና አለመናበብ ግዙፉን የአማራ ኃይል በጥበብና በሐሳብ የበላይነት ባለመመራቱ ምክንያት ትግሉ እንዲጓተትና ህዝባችንን ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ ጠይቀን ወደ አንድነት የምንመጣበት ውይይት እንዲጀመር ጥሪያችንን እናቀርባለን። የጋራ ትግላችን ወደ ላቀ ደረጃ ለማሸጋገር የህዝባችንን ሁለንተናዊ ሀብት በማሰባሰብ በጋራ እንስራ፣ ለተዋሃደ እንቅስቃሴ መንገዱን እንጥረግ። የዚህን ስትራቴጂካዊ ጥምረት አማራጮች ለመፈተሽ ትብብራችሁን በጉጉት እንጠብቃለን ሲል የአማራ ፋኖ ህዝባዊ ድርጅት ዛሬ ጥሪ አቅርበዋል።
የአማራ ብሔራዊ ኃይል መታወጁን ተከትሎ የብልጽግናው ካምፕ አስቸኳይ ስብሰባ ተቀመጠ። የዚህ አስቸኳይ ስብሰባም ዓላማ ክረምት ከመግባቱ በፊት ሁሉን አቀፍ ወታደራዊ ዘመቻ በፋኖ ላይ ለማድረግ መሆኑ ተሰምቷል። እንዲሁም የጥቃት ኢላማዎችን ለማስቀመጥ፣ መተላለፊያ ቦታዎችን ለመለየት፣ ሽፋንና ድጋፍ ሰጪ ኃይሎችን በተጠንቀቅ ለማስጠበቅና የውጊያ ካርታዎችን ለመንደፍ እንዲሁም የጦርነት እቅዶችን ለማርቀቅ ብሎም የአየር ኃይል ተዋጊ ጀቶችን፣ ቃኝና ቦምብ ጣይ ድሮኖችን በየጣቢያቸው በተጠንቀቅ ዝግጁ ለማድረግ ጦር መኮንኖቹ መሰየማቸውና መወያየታቸው ለማወቅ ተችሏል። ይህንን ዘመቻ ውጤታማ ለማድረግ ከነገ ጀምሮ ዋና ዋና ከተሞችን ጨምሮ በተመረጡ የዞንና የወረዳ ከተሞች ላይ በርካታ ሰላይ ቅጥረኞችን ለመመደብ የሚያስችል ስራዎችን በፍጥነት እንዲሰራ ለመረጃና ደህንነት ክፍሉ ኃላፊነት የተሰጠው ሲሆን በኤርትራ በቀጣይ ክረምት ጦርነት ለመክፈት ታስቦ የነበረው ወታደራዊ እቅድ ለጊዜው እንዲሰረዝና ጦሩ ሙሉ ኃይሉን በአማራ ክልል እንዲያደርግ ውሳኔ ለመስጠት እንዲያስችል ለቀጣዩ ስብሰባ ቀጠሮ ተይዞለታል። ስለሆነም የአማራ ፋኖ ኃይሎች በሚያደርጉት እንቅስቃሴ አስፈላጊ መስዋዕትነት እንዳይከፈል ጥንቃቄ ሊደረግ ይገባል ሲሉ የውስጥ አዋቂ ምንጮች ጨምሮ ገልጸዋል። የጤና ባለሙያዎች የሰጡት የጊዜ ገደብ ነገ ይጠናቀቃል። የጤና ባለሙያዎች ጥያቄዎችን የሚደግፉ ሰልፎችን እያካሄዱ ነው። የጤና ባለሙያዎች የማህበር ንቅናቄ ዘመቻን በመደገፍ በአማራ ክልል የተለያዩ ጤና ተቋማት ውስጥ ሰላማዊ ሰልፎች ተካሂደዋል። ባለሙያዎቹ ጥያቄዎቻችን ምላሽ ካላገኙ ከነገ ጀምሮ የስራ ማቆም አድማ እንደሚያደርጉ ከአንድ ወር በፊት አስጠንቅቀው ነበር። የጤና ሚኒስቴር በበኩሉ ለባለሙያዎቹ ጥያቄዎች እውቅና እንደሚሰጥና በቅድ ምላሽ እንደሚሰጥ ማስታወቁ ይታወሳል። በዛሬው ዕለት በአማራ ክልል ዛሬ ሰልፍ ካካሄዱ የጤና ተቋማት መካከል የደብረ ታቦር ሆስፒታል አንዱ ሲሆን የሰልፉን ዓላማ ተመለከተ አንድ ተሳታፊ ሲናገሩ ሰልፉ በግቢው ተካሂዷል። በዋናነት የሰልፉ ዓላማ ለአገር አቀፍ የጤና ባለሙያዎች ንቅናቄ ድጋፍ መስጠት ነው ብለዋል። በባህር ዳር ጥበብ ጊዮን ሆስፒታል በተደረገው የጤና ባለሙያዎች ሰልፍ የትርፍ ሰዓት ክፍያ እስከ 4 ወር እንዳልተከፈላቸው የተነሳ ሲሆን ለአገራዊ የጤና ባለሙያዎች ያላቸው አጋርነት የገለጹበት ሰልፍ እንደነበርም አንድ አስተያየት ሰጪ አመልክተዋል። ትናንት በፈለገ ሕይወት አጠቃላይ ሆስፒታል ግቢ የተደረገውን ሰላማዊ ሰልፍ በማስመልከት አንድ የሕክምና ባለሙያ በሰጡት አስተያየት እንደ ሀገር የተነሳው የጤና ባለሙያዎች ጥያቄ እኛንም ይመለከታል በሚል መሰረታዊ ጥያቄ ጠየቅን መሆኑን የመኖር አለመኖር ጥያቄ ጠየቅን መሆኑና እኛም እንደ ሀገር የመጣው የጤና ባለሙያት ንቅናቄ አካል መሆናችንን በይፋ ለመግለጽ ነው ብለዋል። የጎንደር ሆስፒታል ሰራተኞች በተመሳሳይ ንቅናቄውን በመደገፍ ሰሞኑን ሰላማዊ ሰልፍ ያካሄዱ ሲሆን የሆስፒታሉና የከተማው ጤና ባለሙያዎች በጉዳዩ ዙሪያ ከሰራተኛው ጋር ውይይት ቢያደርጉም ንቅናቄው አገር አቀፍ መሆኑን ባለሙያዎች ለባለስልጣናቱ ማስታወቃቸውን አንድ ባለሙያ ተናግረዋል። የጤና ባለሙያዎች ጥያቄዎቻቸው እንዲመለሱላቸው ከሚያዝያ 3 ቀን 2017 ዓ.ም ጀምሮ ለአንድ ወር የሚቆይ ማህበራዊ ሚዲያ ንቅናቄ ጀምሮ ሲሆን ጥያቄዎቻቸው በተጠቀሰው የአንድ ወር ጊዜ ውስጥ ምላሽ ካላገኙ የስራ ማቆም አድማ እንደሚያደርጉ ማስጠንቀቃቸው ይታወሳል። የጤና ባለሙያዎቹ የሰጡት የስራ እናቆማለን ማስጠንቀቂያ ጊዜ ገደብ ነገ ይጠናቀቃል። በጅቡቲ አፈሳ ተጀመረ። የጅቡቲ ፖሊስ ሰነድ አልባ ኢትዮጵያውያን ስደተኞችን በማፈስ ወደ ካምፕ ማስገባት ጀመረች። የጅቡቲ ፖሊስ ትናንት ምሽት ህገወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫ ትናንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩን ገልጿል። የአፈሳ ዘመቻው የተጀመረውም ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ በመጠናቀቁ እንደሆነ ጠቅሷል። በትናንትናው ዕለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም የአደገኛ ዕፅ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን መግለጫው አስታውቋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።